ምን ሆነ ነው? ማይ ቆይ ለምንድን ነው እዛ የምትሄጂው? ቆይ ሂደሽስ ምንድን ነው የምትይው? አላውቅም እኮ ታዲያ ለምን ትሄጃለሽ? ለምን ለፖሊስ አናመለክትም? አትልፋ አዶናይ፣ እኔ ለመሄድ ወስኛለሁ። ለምንድን ነው የማትሰሚኝ? ለምን ማሂ? ምን ማለት ነው ለምን ማለት? አንድ እህቴ እኮ ናት ወጥታ የቀረችው። አዶናይ በእኔ ምክንያት እኮ ነው እዚህ ነገር ውስጥ የገባችው። ቆይ እንዴት ነው ልትረዳኝ አልቻልከው? እኔ እኮ ሳልረዳሽ ቀርቼ አይደለም። ቆይ ሂደሽ ምንድን ነው የምትይው? እህቴ አንተን ልትሰልል መታ ነበር ነው የምትይው? ነውስ ምንድን ነው የምትይው? ምን ለማድረግ እየሞከርክ ነው? ከዛ ሰውዬ ልጠብቅሽ እየሞከርኩ ነው። እባክሽን አትሂጂ። እዚሁ ሌላ መፍትሄ እንፈልግ። አታስብ አዶናይ፣ ራሴን መጠበቅ እችላለሁ። ደግሞ እንዲጎዳ ያስተረፈልኝ ምንም አይነት ልብ የለኝ። ማይ አሁንም ተወጂዋለሽ አይደል? እያናገርኩሽ ነው። ቀለኛ ነህ እባክህ። እኔ ሰለሞን ነኝ ሴት ወድጄ የምጨናነቀው? አልተዋወቅንም ወዳጄ። ኧረ ምን ለእሱ አስቤ መስሎ መናቂያ አናዶኝ ነው እንጂ በተኛሁበት እኮ ነው ጥላኝ ሄደችው። ደጋግሜ ደውዬላታለሁ። ምን ስልኳ እኮ አይሰራም። ዘግቷለች መሰለኝ። ቆይ ላግኛት፣ እሰራላታለሁ። እኔ ሰለሞንን ማንም ሴት በተኛሁበት ጥሎኝ የሚሄድ ሰው አይደለሁም። ሰርፕራይዝ። እንዴት መጣሽ? መምጣት አልነበረብኝም ማለት ያው ሳትነግሪኝ እንዴት መጣሽ? ገርሞኝ እኮ። ነይ ቁጭ በይ። እንዴት ደስ የሚል ሰርፕራይዝ ነው። ምን ይምጣልሽ? ቡና ወይስ ሻይ? ባሌ አንተን ፈልጌ ነው የመጣሁት። ናፍቀኝ። የኔ ውድ፣ እኔም እኮ የሁል ጊዜ ናፍቆቴ ነሽ። የኔ ፍቅር፣ ወይ እራት እንድንበላ ፈልጌ ነበር። አብረን ጊዜ ካሳለፍን እኮ ቆየን አይደል? እኔ ራሱ እኮ ስራ እያልኩኝ ችላ አልኩሽ አይደል? ይቅርታ በጣም። አንተማ ይቅርታ መጠየቅ የለብህም። እኔ ነኝ እንጂ ቤታችንን በማይሆን ግርግር እየሞላሁት። ኤኒዌይስ ቆንጆ ቦታ መርጫለሁ። ኖቪ ሆቴል። ምን ነው ታውቀዋለህ እንዴ? ለምን ማለቴ? አረ በጭራሽ አላውቀው። ያለ ዛሬ ራሱ ስሙን ሰምቼው አላውቅም። እዚሁ አዲስ አበባ ውስጥ ነው እንዴ? ለጊዜው ከሀገር መውጣት አላሰብኩም። እዚሁ ከተማ ውስጥ። ይገርማል። ስራ እያልኩኝ እኮ ከተማውን ራሱ እኮ ረሳሁት።
አይደል? በጣም ብቸኝነት ተሰምቶ ያውቃል? አልገባኝም። በእርግጥ ለሰው የሚገባ አይደለም የኔ ነገር። ግራ ነው፣ እንቆቅልሽ። ለምን ይሆንሽው አትነግሪኝም? እኔም በጣም ጨንቆኛል። እነ ማህሌትም በዚህ ሰዓት ተጨንቆ ነው የሚሆነው። እኔ ግን ለምንም የማልጠቅም ሰው ነኝ አይደል? ምን? ለምን እንደዚህ ታያለሽ? እናቴ እኔ ስትወልድ ነበር የሞተችው። እና አባቴ በጣም ልታይኝ ትጓጓና በየቀኑ ምን አይነት ጊዜ ልትሰጠኝ እንደፈለገች ይነግረኝ ነበር። ታዲያ አባቴ እሷ ልትሰጠኝ ታስብ የነበረውን ፍቅር ሳይሰስት እንዲያውም ጨምሮ ሰጠኝ። አባቴ ለኔ ምን ማለት እንደሆነ ሲገባኝ ስወደው አጠገቡ መሆን ስፈልግ ልንከባከበው ልደርስለት ስመኝ ቀድሞኝ ሄደ። ፍቅሬ ሰዎችን ይገፋል። ሰዎችን ከወደድኳቸው ፈጣሪ ለምን ከኔ እንደሚለያቸው አላውቅም። ፍርሃት አለብኝ። ሰዎች በወደዱኝ ቁጥር እኔም በወደድኳቸው ቁጥር ፍርሃት አለብኝ። የምን ፍርሃት? ፈጣሪ ከኔ ይወስዳቸዋል የሚል ፍርሃት። መውደድ አይቆጠብም ማለት የሚቆጥቡ ሰዎች ካሉ በእነሱ ሺህ ዘመን ስቀና ነው የምኖረው። መውደድ እንዴት ይሰሰታል? እዚህ ምድር ላይ አንድ የቀረችኝ ዘመድ እህቴ ማይ ናት። ለእሷ የምገባ ሰው አይደለሁም። እሷ ይበልጥ በወደደችኝ ቁጥር ፍቅሯን፣ እምነቷን፣ ሚስጥሯን ይበልጥ በቀረበችኝ ቁጥር ፍርሃት እየወረረኝ መጣ። እሷንም እንዳላጣት ብዬ ፈራሁ። የማይሰሰተውን ፍቅር ልሰስት ብዬ ጠፋሁ። ብቻዬን ሆኜ ግራ ገባኝ። እኔ የምልህ ፖሊሶቹን ግን ታምናቸዋለህ? ማመን ያለ ማመንን እዚህ ጋር ምን አመጣው?
ደግሞ ስራቸው ነው። የምትገኝ ይመስላል ብዬ ተስፋ አደርጋለሁ። ምግብ በልታ ይሆን? ጨጓራዋ ከተነሳባት እኮ በጣም ነው የሚያማት። ቆይ ለምንድን ነው ራስሽ የምታስጨንቂው? ለምን ጥሩ ጥሩ ነገር አታስቢም? ይኸው አንተንም ወይ ከራስህ አልሆንክ ወይ ከስራህ አልሆንክ እኔን ስትል በጣም ተጎዳ። በቃ ቤዚ ስትገኝ ትክሽኛለሽ። እሷ ትገኝ እንጂ የፈለግከውን ነገር ነው ምክስል። ፕሮሚስ? እንኳን ደህና መጣች። እንኳን ደህና ቆያችሁ። እንዴ ናፈቃችሁን እኮ። እንመጣለን ያላችሁ 2 ሰዓት። አሁን እኮ ታዲያ ለካስ እንዴ ታዲያ ለሚዋደድ ሰው እኮ ታዲያ 10 ደቂቃ በጣም ብዙ ነው አይደል? እንዴ ግርምሽ ግቡ። እሺ ግርምሽዬ ደግሞ መቼም ሰው ፊት ካልሳምኩሽ ምናምን አትለኝም። ይገርማችኋል እኮ ግርምሽን ስንት ቀን መሰላችሁ? ኧረ እነዚህን ሰዎች እራትን ጋብዛቸው እያልኩ የምጨቀጭቀው። ዛሬ እንግዲህ እንደ ፈጣሪ ፍቃድ ተሳካልን መሰለኝ አይደል? መጠየቅ እኮ ደስ ይላል። እንዴ ትቀልጫለሽ እንዴ? ሰው እኮ ለሰው መድኃኒቱ ነው። ሆ ይቅርታ አድርጊልኝና እኔ በበኩሌ ሰው በጣም ነው የምወደው። ግርምሽ እናንተ እንደምትመጡ ከነገረኝ ሰዓት ጀምሮ በደስታ ልሞት። ይሄ ምግብ ለማዘጋጀት ራሱ ጠብር ግፍ ስል ያልኩት። የቀረበው እራት እኮ ያስታውቃል። ሂሩቴ ሰው በልቶ የሚጠግብ አይመስላትም። ግርምሽ ደግሞ ሰው ፊት እንደዚህ አይባልም አላልኩ? በእውነት ፍቅራችሁ በጣም የሚያስቀኝ። በፈጣሪ ቸርነት ቤታችሁ በጣም ነው የሚያምረው። በጣም እናመሰግናለን። ኧረ ምግባችንን እንብላ እንዴ። እጀ ሰባራ እንዳታደርጉኝ እንጂ። እነዚህ ላድርግ